የዓለም መድኃኒት ኢየሱስ ክርስቶስ ስለ ሰው ልጅ ፍቅር ብሎ መከራን የተቀበለበት በመስቀል ላይ ተሰቅሎ የሞት ደብዳቤያችንን የቀደደበትና በሦስተኛውም ቀን ሞትን ድል አድርጎ የተነሳበት ሳምንት ሰሞነ ሕማማት። ይህ ሳምንት የሐዘን ብቻ ሳይሆን የድህነታችን፣ የጨለማ ብቻ ሳይሆን የብርሃን መገኛ፣ የሞት ብቻ ሳይሆን የሕይወት መጀመሪያ ነው። በዚህ ልዩ መሰናዷችን የጌታችን የሕማማትን ጉዞ ከረቡዕ እስከ ብርሃነ ትንሣኤው በዝርዝር እንቃኛለን። በየዕለቱ የተከናወኑ ምስጢራትንም የተነገሩ ትንቢቶችንና ለሕይወታችን የሚሆኑ መንፈሳዊ ቁም ነገሮችን ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በሰሞነ ሕማማት እጅግ ልዩና ምስጢራዊ ስለሆነው ስለ ረቡዕ እንነጋገራለን። ይህ ዕለት በቤተ ክርስቲያናችን ምክር ስምምነት ወይንም የመዓዛ መዓልት ተብሎ ይታወቃል። በዚህ ዕለት በጌታችን ላይ የተፈጸሙ ሁለት ተቃራኒ ድርጊቶችን እንመለከታለን። የአንዷ ሴት ታላቅ ፍቅርና የአንዱ ደቀ መዝሙር አስከፊ ክህደት። ይህች ዕለት በቤተ ክርስቲያን ታሪክ አራት ዋና ዋና ስሞች አሏት። አንደኛዋ ምክረ አይሁድ ወይንም የአይሁድ ምክር ሲሆን የካህናት አለቆችና ጻፎች ጌታን እንዴት ይዘው እንደሚገድሉት የመከሩበት ዕለት ነው። ሁለተኛው ደግሞ የመልካም መዓዛ መዓልት ነው። ማርያም የተባለችው ሴት ውድ ዋጋ ያለውን ሽቶ በጌታችን ራስ ላይ ስላፈሰሰች። የእንባ መዓልት ደግሞ የተባለው ይህችው ሴት በጌታ እግር ስር ወድቃ በብዙ እንባ ስለጸለየች። አራተኛው ደግሞ ምክረ ረቡዕ ይሁዳ ጌታን አሳልፎ ለመስጠት ከአይሁድ ጋር የተስማማበት ዕለት ስለሆነ ነው። ጌታችን በቢታንያ በለምጻሙ በስምዖን ቤት ተቀምጦ ሳለ ማርያም ወይንም የአልዓዛር እህት ዋጋው እጅግ ውድ የሆነ ንጹሕ የናርዶስ ሽቶ ይዛ መጣች። ይህ ሽቶ በወቅቱ የአንድ ሰው የዓመት ደመወዝን ያህል ዋጋ ነበረው። እርሷ ግን ለጌታ ያላት ፍቅር ከምንም በላይ ስለነበረ ብልቃጡንም ሰብራ በራሱና በእግሩ ላይ አፈሰሰችው። ቤቱም በሽቶ መዓዛ ተሞላ። ይህ ድርጊት ለጌታችን የቀብር ዝግጅት ምሳሌ ነበረ። በዚያው ቅስፈት ግን ሌላው ትዕይንት ይከናወን ነበር። ከ12ቱ አንዱ የሆነው ይሁዳ አስቆሮታዊ ይህ ሽቶ ለምን በ300 ዲናር ተሸጦ ለድሆች አልተሰጠም በማለት ተቃወመ። ይህንን ያለው ግን ለድሆች አዝኖ ሳይሆን ሌባ ስለነበርና ከገንዘብ ከረጢቱ ይሰርቅ ስለነበር ነው። ከዚያም ወጥቶ ወደ ካህናት አለቆች ሄደ። ምን ትሰጡኛላችሁ? እኔ አሳልፌ እሰጣችኋለሁ አላቸው። እነርሱም 30 ብር ሰጡት። ከዚህ ዕለት የምንማረው ትልቅ ቁም ነገር አለ። አንደኛ የፍቅር መስዋዕትነት ሲሆን ያቺ ሴት ያላትን ውድ ነገር ለጌታ ሰጠች። እኛስ በዚህ ሳምንት ለጌታችን ምን እየሰጠን ነው? ጊዜያችንን፣ ንስሐችንን ወይንስ ፍቅራችንን? ሁለተኛው ደግሞ ከገንዘብ ፍቅር መጠንቀቅ ነው። ይሁዳ 3 ዓመት ሙሉ ከጌታ ጋር ቢኖርም የገንዘብ ፍቅር ግን አሳወረው። ጌታም በ30 ብር ሸጠው። ዛሬስ እኛ ለጥቅም ብለን እውነቱንና ጌታን እየሸጥነው ይሆን? ብዙዎች እንደሚጠይቁት ቤተክርስቲያናችን ዓመቱን ሙሉ ሮብን የምትጾመው በዚህ ዕለት የጌታ ሞት ስለተመከረበትና ይሁዳ ጌታን አሳልፎ ለመስጠት ስለተስማማበት ነው። እኛም ከይሁዳ ክህደት ለመራቅና ከጌታችን መከራ ጋር ለመካፈል እንጾመዋለን። በሰሞነ ሕማማት ውስጥ እጅግ ድንቅና ረቂቅ ምስጢራት የተገለጡበት ዕለት ጸሎተ ሐሙስ ነው። ይህ ዕለት ጌታችን ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት፣ ቅዱስ ቁርባን የመሰረተበትና ወደ ጌቴሰማኒ ሄዶ የጸለየበት ታላቅ ቀን ነው። ይህ ዕለት በስድስት ዋና ዋና ስሞች ይጠራል። አንደኛው ጸሎተ ሐሙስ ጌታችን በጌቴሰማኒ ስለ እኛ የጸለየበት ዕለት በመሆኑ፣ ሁለተኛው ሕጽበተ እግር ጌታችን የደቀ መዛሙርቱን እግር በፍቅር ያጠበበት በመሆኑ፣ ሦስተኛው የምስጢር መዓልት ሥጋውና ደሙን ቅዱስ ቁርባኑን የሰጠበት ምስጢራዊ ቀን ስለሆነ፣ አራተኛው ሐሙሰ ፋሲካ ጌታችን ከደቀ መዛሙርቱ ጋር ሁለተኛውን የፋሲካ እራት የበላበት በመሆኑ፣ አምስተኛው የነጻነት ሐሙስ ሲሆን የሰው ልጅ ከኃጢአት ባርነት ነጻ መውጣቱ የታወጀበት ዕለት በመሆኑ፣ ስድስተኛው ደግሞ የሐዲስ ኪዳን ሐሙስ ሲሆን አዲሱ ኪዳን የተመሰረተበት ቀን ስለሆነ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትሕትናን ሊያስተምረን ተነሳ። ልብሱንም አኖረ፣ ማበሻም ወሰደ። የፈጣሪዎች ፈጣሪ የጌቶች ጌታ ሲሆን ዝቅ ብሎ የደቀ መዛሙርቱን እግር አጠበ። እኔ ጌታና መምህር ስሆን
እግራችሁን ቀጠብኩኝ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል በማለት የፍቅርና የትህትናን ጥግ አሳየን። በዚህ ዕለት ማታ ጌታችን ህብስቱን አንስቶ ባረከ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሰጥ ሥጋዬ ነው አላቸው። ጽዋውንም አንስቶ አመስግኖ ሁላችሁም ከእርሱ ጠጡ፣ ይህ ስለ ብዙዎች ኃጢአት የሚፈስ የአዲስ ኪዳን ደሜ ነው በማለት እስከ ዓለም ፍጻሜ ድረስ የምንድንበትን የሕይወት ምግብን ሰጠን። ከእራቱም በኋላ ጌታችን ወደ ጌቴሰማኒ የአትክልት ስፍራ ሄደ። እዚያም በታላቅ ጭንቀትና በብርቱ ጸሎት አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን የእኔ ፍቃድ ሳይሆን የአንተ ፍቃድ ይሁን እያለ ጸለየ። ላቡም እንደ ደም ጠብታ ወደ ምድር ይፈስ ነበረ። ከዚህ ዕለት የምንማረው 3 ታላቅ ቁም ነገሮች ሲሆኑ አንደኛው ትህትና ሲሆን ጌታችን ዝቅ ብሎ እግር በማጠብ ያስተማረንን ስልጣንና ክብር ለሌሎች ለማገልገል እንደሆነ ነው። እኛስ ለወንድሞቻችን ዝቅ ለማለት ፈቃደኞች ነን ብለን ራሳችንንም እንድንጠይቅ ይረዳናል። ሁለተኛው የቁርባን ዋጋ ሲሆን ጌታችን ራሱን ምግብ አድርጎ ሰጠን። ይህ ታላቅ ስጦታ ለኃጢአታችን ማስተሰሪያና ለዘላለም ሕይወት ዋስትናችን ነው። ሶስተኛው ደግሞ የጸሎት አስፈላጊነት ነው። ጌታችን በመከራው ጊዜ ወደ ጸሎት ሄደ። እኛም በፈተናና በጭንቀት ጊዜ መፍትሄው ጸሎት እንደሆነ እንማራለን። ዕለተ ዓርብ ደግሞ የሰው ልጅ ታሪክ የተቀየረበትን የሞት ደብዳቤያችን የተቀደደበትና ጌታችን ስለ እኛ ፍቅር ብሎ በቀራንዮ ኮረብታ ላይ የተሰቀለበት ዕለት ነው። ይህ ቀን የሐዘን ብቻ ሳይሆን የደህንነታችን ቀን ነው። ይህ ዕለት በቤተ ክርስቲያናችን ታሪክ 5 ዋና ዋና ስሞች አሉት። አንደኛው ዕለተ ስቅለት ሲሆን የዓለም መድኃኒት የተሰቀለበት ዕለት በመሆኑ፣ ሁለተኛው መልካሙ ዓርብ ሲሆን መልካሙ ጌታ ለሰው ልጆች መልካም ነገር ድህነትን የፈጸመበት በመሆኑ፣ ሶስተኛው የመድኃኒት ቀን ሲሆን የነፍሳችን መድኃኒት የተገኘበት በመሆኑ፣ አራተኛው የፍቅር ቀን ሲሆን ጌታችን ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ፍቅሩን በተግባር ያሳየበት በመሆኑ፣ አምስተኛው ደግሞ የድል ቀን ሲሆን ሞትን በሞቱ ድል የነሳበትና ሰይጣን የተሸነፈበት ቀን በመሆኑ ይህቺ ቀን ለየት ተደርጎ በሕዝበ ክርስቲያኖች ዘንድ ትታያለች። ከሐሙስ ሌሊት ጀምሮ ጌታችን ከአይሁድ ሸንጎ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ ሲመላለስ አደረ። በፊቱ ላይም ተተፋበት፣ በዘንግም ተመታ፣ በጅራፍም ተገረፈ፣ የእሾህ አክሊልም ደፉበት። በመጨረሻም የገዛ መስቀሉንም አሸክመው ወደ ቀራንዮ አወጡት። ጌታችንም በመስቀል ላይ ሆኖ 7 ታላላቅ ቃላትንም ተናገረ። አንደኛው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የይቅርታን ቃል ሲናገር፣ ሁለተኛው ደግሞ ዛሬ ከእኔ ጋር በገነት ትሆናለህ ለፈያታዊ ዜማ የተሰጠ የተስፋ ቃል ነበር። ሶስተኛው ደግሞ እነዋት እናትህ እነዋት ልጅሽ ለዮሐንስና ለሁላችንም እናቱን የሰጠበት። አራተኛው አምላኬ አምላኬ ለምን ተውከኝ በማለት የሰውን ልጅ መለየት የተሸከመበት። አምስተኛ ተጠማው የነፍሳችንን ድህነት የተጠማበት። ስድስተኛው ተፈጸመ የማዳን ሥራው መጠናቀቁን ያበሰረበት። ሰባተኛው አባት ሆይ ነፍሴን በእጅህ አደራ ሰጣለሁ ሲል ድል አድራጊነቱን የሰጠበት ቀን ነው። በዚህም ጊዜ ጌታችን ነፍሱን በሰጠ ጊዜ ታላቅ ተአምራት ሆኑ። ፀሐይም ጨለመች፣ ጨረቃም ደም ሆነች፣ ከዋክብትም ረገፉ፣ የቤተ መቅደስም መጋረጃ ከላይ እስከታች ተቀደደ፣ ምድርም ተናወጠች፣ መቃብሮችም ተከፈቱ፣ ሙታኖችም ተነሱ። ከዚህ ዕለት የምንማረው 3 ዋና ዋና ነጥቦች ሲኖሩ አንደኛው የኃጢአትን አስከፊነት ሲሆን ጌታችን በመስቀል ላይ የከፈለው ዋጋ ኃጢአት ምን ያህል ከባድ እንደሆነ ያሳየናል። ሁለተኛው የእግዚአብሔር ፍቅር ሲሆን እኛ ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞተ። ይህም ታላቅ ፍቅር ለሁላችንም ነው። ሶስተኛው ደግሞ ይቅርታን ሲሆን ለሚሰቅሉትን ጸለየ። እኛስ የሚበድሉንን ይቅርታ ለማድረግ ዝግጁ ነን ብለን እንድንጠይቅ ያደርገናል። የተወደዳችሁ ተመልካቾች ሆይ ዕለተ ዓርብ የሞታችን ደብዳቤ የተቀደደበትና የገነት ደጅ የተከፈተበት ቀን ነው። በዚህ ቀን ጌታችን ስለ እኛ የከፈለውን መከራ እያሰብን በሱባኤና በጸሎት እንቆይ። ቪዲዮውን ላይክና ሼር በማድረግ በቀጣይ ደግሞ ስለ ቅዳሜ ስዑርና ስለ ትንሣኤ ይዘንላችሁ እንመጣለን። የጌታ ቸርነት ከሁላችን ጋር ይሁን። አሜን።